ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ እስከ ራዕየ ዮሐንስ ስለ መድኃኔዓለም ኢየሱስ ክርስቶስ የሚናገር መጽሐፍ ነው። መድኃኔዓለም ኢየሱስ ክርስቶስ ሙሴን በሕግ ነቢያትን በትንቢት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል አላቸው የሚል ቃል እናገኛለን። ማለት ነው አዳም በኃጢአት ከወደቀ በኋላ እግዚአብሔር በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ተስፋ ሰጠው። ምን የሚል? ተወልጄ አድንሃለሁ የሚል። ስለዚህ ሙሴ ክርስቶስ እንደሚወለድ ነቢያትን ለሆድ ትጸንሳለች፣ ልጅ ትወልዳለች፣ ስሙም አማኑኤል ይሉታል እያሉ ትንቢት ተናግረዋል። የልብ አምላክ ቅዱስ ዳዊት መዝሙራትን ስናነባቸው ክርስቶስ እንደሚወለድ መከራ እንደሚቀበል ተናግረዋልና ይህ የተጻፈው ቢፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው ካለ በኋላ በዚያ የሁላችንን አእምሮ ይክፈትልን። በእውነት መንፈሳዊ ነገር ማስተዋል ብቻ ሳይሆን በልባችን ማርገጥ እንድንችል ለእግዚአብሔር ቃል ጊዜ እንድንሰጥ ለመንፈሳዊ ነገር ጊዜ እንድንሰጥ እግዚአብሔር ማስተዋል ሲሰጠን የልባችን ዓይን ሲከፍትልን ብቻ ነው። የእግዚአብሔር ቤተሰቦች ሰይጣን በጣም ክፉ ነው። የእግዚአብሔር ቃል እንድንሰማ አይፈልግም። የሰላምን ወንጌል እንድንሰማ አይፈልግም። የመዳንን ወንጌል እንድንሰማ አይፈልግም። ወደ ቤተ ክርስቲያን መጥተን ቅዳሴ እንድናስቀድስ ንስሐ እንድንገባ ሥጋውን እንድንበላ ደሙን እንድንጠጣ ከእግዚአብሔር ጋር ትክክለኛ የሆነ ኅብረት እንዲኖረን ስለማይፈልግ የሚሰራው የመጀመሪያው ስራ ምንድን ነው? ቢሆንለት ሰው በፍጹም የእግዚአብሔር ቃል እንዳይሰማ ማድረግ። ሁለተኛ ደግሞ የእግዚአብሔር ቃል እየሰማ ግን እንዳያስተውል ልቡን ማሳወር። የዚህ ዓለም አምላክ የክብር ወንጌል እንዳይበራላቸው ልባቸውን አሳወረ ይላል መጽሐፍ ቅዱስ እና ጌታችን ኢየሱስ ክርስቶስ ግን መጽሐፍትን እንዲያስተውሉ የእግዚአብሔር ቃል እንዲገባቸው ቅዱሳት መጽሐፍትን እንዲመረምሩ አእምሮአቸውን ከፈተላቸው። እንዲህ አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል። ክርስቶስ መከራ ይቀበላል። ክርስቶስ የመጣበት ዋና ዓላማ በመስቀል ላይ ተሰቅሎ ስለ እኛ ኃጢአት እንዲሞት እኛም ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ያሻገረን ሕይወት ሊሰጠን የመንግሥቱ ተካፋዮች እንድንሆን እንዲያደርገን መከራ ሊቀበል ነው የመጣ። መከራ ሊቀበል ሊሰቀል ብቻ አይደለም፣ ሊሞት ነው የመጣ። ሞቶም በሦስተኛው ቀን ሙታንን ድል አድርጎ ሞትን ድል አድርጎ ይነሳል። ምስጋና ለስሙ ይሁን። ጌታችን ኢየሱስ ክርስቶስ በታላቅ ኃይልና ሥልጣን ተነሥቷል። የሞትን ጣር አጥፍቶ ተነስተዋል። ሞትን ነበር ያደረገ መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። ሞቼ ነበረ ከዘላለም እስከ ዘላለም ድረስ ሕያው ነኝ ያለ ማን ነው? ኢየሱስ ክርስቶስ ብቻ ነው፣ የእግዚአብሔር ቤተሰብ። ስለዚህ መከራ ይቀበላል፣ ይሞታል፣ ይነሳል። በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ተጽፏል። ስለዚህ የሰላም ወንጌል፣ የመዳን ወንጌል፣ የእግዚአብሔር ወንጌል፣ የክርስቶስ ወንጌል ለፍጥረት ሁሉ ለእስራኤላውያን ለአይሁዳውያን ብቻ ሳይሆን በአሕዛብ ሁሉ ይሰበካል። እናንተ ለዚህ ምስክሮች ናችሁ። እንዲሁም አባቴ የሰጠው ተስፋ እልክላችኋለሁ። እናንተ ግን ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ይህ ኃይል የተባለ መንፈስ ቅዱስ ነው። መንፈስ ቅዱስ እስክትቀበሉ ድረስ ኃይል እስክትቀበሉ ድረስ በየት ቆዩ አላቸው? በኢየሩሳሌም ከተማ ቆዩ አላቸው የሚል ቃል እናገኛለን። ምክንያቱም ክርስትና ያለ መንፈስ ቅዱስ አይሆንም። ክርስትና ያለ ኃይል አይሆንም። መንፈስ ቅዱስ በውስጣችን ከሌለ እጆቻችን ወደ ቤተ ክርስቲያን ማምጣት አይችሉም። ጆሮቻችን የእግዚአብሔር ቃል መስማት አይችሉም። መንፈሳዊ ነገር ማስተዋል አንችልምና ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስከ ቢታንያ አወጣቸው። እጆችንም አንስቶ ባረካቸው። ሲባርካቸው ከእነርሱ ተለየ፣ ወደ ሰማይ አረገ። ያለ ጌታ አረገ። የሰማችሁ ነው የእግዚአብሔር ልጆች። ወዴት አረገ? ማነው ወደ ሰማይ ያረገ? ወደ ሰማይ ያረገው ከየት የመጣ ነው?
ከሰማይ ነው ጌታችሁ። የት የመጣ ነው? ወዴት አረገ? አሁን ደግሞ ተመልሶ ወዴት ይመጣል? ወደ ምድር ይመጣል። አሁን ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም ኢየሱስ ክርስቶስ ነው አለ። እርሱ ከየት ነው የወረደው? ከሰማይ ነው የወረደው። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ቢወለድም ሥጋና ደም ከፍሎ ቢወለድም መጀመሪያ ከየት ነው የመጣው? ከሰማይ ነው የመጣው። ቃል ሥጋ ሆነ እንዳለ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ከሰማይ ወደ ምድር መጣ። ለምንድን ነው የመጣ? የኔና የእናንተ ፍቅር ግድ ስላለው፣ እኛን ስለወደደን፣ እኛን ስላፈቀረን፣ እኛ የዘላለምን ሕይወት እንድናገኝና እግዚአብሔር መንግሥት እንድንወርስ ከሰማይ ወረደ። ሊቁ ፍቅረ ጸሐፎ ወልደ ኃያል መንበሩ አውቶስ ከለሞት ወልድ ክርስቶስን ከዙፋኑ ወደዚህ ምድር እንዲመጣ ያደረገው ፍቅር ነው፣ ሌላ አይደለም ይለናል ቅዱስ ዮሐንስ። ምስለ ገዛ ፍቅረ እግዚአብሔር ለዓለም እግዚአብሔር ዓለሙን እንዲሁ ወዶታል ይለናል። አባቶች፣ እናቶች፣ ወንድ፣ ሴት፣ የተማረ ያልተማረ በጠቅላላ በአውሮፓ ይኖር፣ በአሜሪካ ይኖር፣ በኤስያ ይኖር፣ በአፍሪካ ይኖር የሰው ልጅ በጠቅላላ እግዚአብሔር ስለወደደው መድኃኒዓለም ኢየሱስ ክርስቶስ ከሰማይ ወዴት መጣ? ወደዚህ ምድር መጣ። ያ በምድር ደግሞ ሞተ። በሦስተኛው ቀን በታላቅ ኃይልና ሥልጣን ተነሳ። ከተነሳ በኋላ ደግሞ ለስንት ቀን? ለ40 ቀን ስለ እግዚአብሔር መንግሥት ያስተምራቸው ነበር። እየተገለጠ ማለት ነው። ከሞት ከተነሳ በኋላ ለ40 ቀናት ሙሉ ስለ እግዚአብሔር መንግሥት ያስተምራቸው ነበር። ዋና ትምህርት የእግዚአብሔር መንግሥት ስለሆነ፣ ዋናው ትምህርት የዘላለም ሕይወት ስለሆነ ሁሌ ቤተክርስቲያን ስለ ዘላለማዊ ሕይወት የምታስተምረው፣ ስለ እግዚአብሔር መንግሥት የምታስተምረው፣ ሁሌ ስለ እግዚአብሔር መንግሥት የምትሰብከው ቤተክርስቲያን ዋና የቤተክርስቲያን ተልእኮ ሰዎች የእግዚአብሔር መንግሥት እንዲወርሱ የዘላለም ሕይወት እንዲያገኙ ስለሆነ ነው ማለት ነው። በዚህ ከ40 ቀን በኋላ ክርስቶስ ወደ ሰማይ አረገ። እነርሱ ሰገዱለት። ይገባዋል ክብር ምስጋና ለመድኃኒዓለም ኢየሱስ ክርስቶስ ነው። በብዙ ደስታ ወደ ኢየሩሳሌም ተመለሱ። ደስ አይልም? ክርስቶስ ያ የዘበቱበት፣ የቸነከሩት፣ በሚስማር የወጉት፣ ስለ እኛ የተተፋበት፣ የተገረፈው ብዙ መከራ የተቀበለ ክርስቶስ ያ ብዙ ሰዎች መክረው ከመቃብር በታች እናደርገዋለን ብለው የመከሩበት ክርስቶስ አይሁዳውያን፣ አሕዛብ፣ ዘማውያን፣ ጸሐፍት፣ ፈሪሳውያን የሰው ልጆች ሁሉ ይሰቀል ይሰቀል እያሉ በመስቀል ላይ የሰቀሉት ክርስቶስ ሞትን ድል አድርጎ ተነስተዋል። ወደ ሰማይ አድርገዋልና ደስ አላቸው። በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትር እግዚአብሔር እያመሰገኑ እግዚአብሔርን እየባረኩ በመቅደስ ኖሩ ይለናል የእግዚአብሔር ቃል። ይህንን ሳምንት እስከ ጰራቅሊጦስ ያለ ስለ ጌታችን ኢየሱስ ክርስቶስ ዕርገት የሚነገርበት ወቅት ነውና ይህ ለእኛ ትልቅ መልእክት ነው ያለው። ክርስቶስ እያዩት ወደ ሰማይ እንደገባ እኛም ሁላችን በዚህ ቅዱስ ስፍራ እንደተሰበሰብን በሰማያዊ ኢየሩሳሌም እንሰበሰባለን። እኛም እርሱን ተከትለን መንግሥቱን እንላለን፣ እንወርሳለን ማለት ነው። እግዚአብሔር ቤተሰቦች ሌላው ምንድነው? በዛሬው ቀን